ስለዚህ ዛሬ ደግሞ በጣም የሚገርም በቃ ሚስጥር አውጣ ካላችሁኝ በጣም የሚገርም ስልጠና ታላቁ ሲዮአችን አዘጋጅቶ ታች እየጠበቀን ነው። ምን ያህል ዝግጁ እንደሆናችሁ እስኪ በደንብ ሞቅ አድርጋችሁ እስኪ ደርሰው እሱ ጋር ናይስ። አዎ እንደተለመደው ማስተር ክላሳችን ይቀጥላል። በማስተር ክላሳችን ስለ ቢዝነሳችን፣ ስለ ኢንዱስትሪያችን፣ ስለ ካምፓኒያችን ቪዥን እንደዚሁም ደግሞ ስለምንሸጣቸው ምርቶች፣ ስለምንገዛቸው ምርቶች፣ ስለምንጠቀምባቸው ምርቶች በደንብ ዕውቀት እያካበትን እንሄዳለን ማለት ነው። ዛሬም በዛው ጋር ተያያዥ የሆነ በጣም እጅግ የሚገርም የሚደንቅ ስልጠና ሊሰጠን ወርልድ ክላስ የሆነው ሲዮአችን አዋርድ ዊነር የሆነው ሲዮአችን እታች አለ። በታላቅ አክብሮት ከመቀመጫችሁ ተነስታችሁ ታላቁን ሲዮአችንን አቶ ማቴዎስ መባን ወደ መድረክ ተቀበሉልኝ። ገና ነው። ኢነርጂ በደንብ እስኪ በደንብ ሞቅ አድርጉት። ይኸውና መጥተዋል። ዓለም ሀገራችን ማን አለ እንደኛ? እንዴት ናችሁ ኢቲኬሪያንስ? እንዴት ናችሁ? ሰላም ነው ኢቲኬሪያንስ? ደህና ናችሁ? ሳምንቱ እንዴት ነው? አሪፍ ነበረ? ፕሮሞሽናችን የዚህ ሳምንት በደንብ አቺቭ ተደርጓል? የባለፈውን ተውትና የዚህ ሳምንት የሚሆነውን ስታካፍሉት እንዴት ነው? አንድ አባባል አለ፣ if you can't measure it, it doesn't exist። ምን ካላረከው ሜጀር ማድረግ ካቃተ መለካት ካቃተ መጀመሪያውኑ ፕሮሞሽን የሚባልም ነገር ኤግዚስት አላረገም ማለት ነው። በአንተ ዘንድ ሁሉ ነገር ምን መደረግ አለበት? መለካት አለበት። ሁሉ ነገር በቁጥር መቀመጥ አለበት እና ሜጀር አርጉት እንጂ ሁሉ ነገር ሜጀር ሊደረግ ይገባዋል። እሺ እና አርጋችሁት ይሄን ሳምንት ቀርቶኛል ወይስ አቺቭ አድርጌዋለሁ ወይስ ከሳምንቱ በላይ ሰርቻለሁ የሚለውን ማወቅ አለባችሁ። አለበለዚያ ይሄድና መጨረሻ ላይ ወይኔ ይመጣል። ወይኔ ደግሞ ምን ዋጋ አለው አይደል? ዛሬ ግሎ ፓወር ነው። እስቲ በግሎ ፓኬጅ ሰዎችን ወደዚህ ኢንዱስትሪ ያመጣ ምርት የሸጠ እስቲ እጁን ግሎ ፓኬጅ። ሌሎቻችሁ አታቁም ማለት ነው? አታቁም? እሺ እንዴ እንደዛ ከሆነ እስቲ በዚህ ሳምንት ፕሮስፔክት አድርጎ ግሎም ይሁን ሬጉላር ፓኬጁን ያሸጠ እስቲ በዚህ ሳምንት ያሸጠ እንትን ጄኒውን ሁኑ። እሺ የእውነት ያሸጠ ኦኬ። እኔ በእርግጠኝነት 20 ቢሆን ነው ዛሬ የተሰበሰበው ክራውድ 400 ይሆናል። አይሆንም? ከ420 ሰው ብቻ ነው። ግን ደግሞ የቢዝነሱ ዋና ሀርት ቢዝነሱ ፕሮስፔክቲንግ እና ስፖንሰሪንግ አይደለም ሪክሩቲንግ እና ከ420 ማለት በጣም እኮ ትንሽ ነች። ከ400 አትሊስት 200 በዚህ ሳምንት አትሊስት አንድ ሰው ወደዚህ ቢዝነስ አምጥቶ ምርት ሊሸጥለት ይገባል። እሺ ፕሮዳክቱን ደግሞ ሪቴል ያደረገ በዚህ ሳምንት ፕሮዳክት ሪቴል ያደረገ ኦኬ ሶ በጣም ብዙ ቱሪስት አለ ማለት ነው እዚህ ሊጎበኘን የመጣ ሁላችሁም ኢቲኬሪያን ናችሁ አይደል? ሳምንት አልፏችኋል፣ 1 ወር ይሆናችኋል፣ 2 ወር። እሺ ከ1 ወር በታቸው ነው። እሺ እናንተ አይፈረድባችሁም፣ ትምህርት ላይ ናችሁ ይባል። የቀራችሁት ግን ከ1 ወር በላይ ነው አይደል? ስለዚህ ምንድነው ታዲያ ስራው? ይኸውላችሁ ሌቭል አለው። የመጀመሪያው ቱሪስት ሌቭል ይባላል።
በመጣ ሳምንቱ ቱሪስትነቱ ያቆማል፣ ይጨርሳል፣ ጎብኝነቱ ማለት ነው። ይሳፈራል። ልክ እንደሌላው ሪክሩት እያደረገ ፕሬዘንት እያደረገ ምርት ሪቴል እያደረገ መቀጠል አለበት። እሺ። ስለዚህ ያው ግሎ ፓኬጅ ላይ ግሎ ፓወር ላይ ነው ዛሬ የምናወራው። ዛሬ ያው እንግዲህ ለውጥ ለማምጣት አዌርነሱ ኖሌጁ ማለት ነው ስኪሉ በጣም ወሳኝ ነገር ነው። ስለዚህ አሁን ስለ ቆዳችን ስለ ስኪን ኬር የተወሰነ አዌርነስ ለመስጠት ነው ዛሬ እዚህ የተገኘሁት ማለት ነው። ከነዚህ በኋላ ባሉ ትሬኒንጎቻችን ሞር ሪፋይን እናደርገዋለን። ኢቭን ማን እነዚህን ትሬኒንጎች መውሰድ አለበት፣ እነማስ መካተት አለባቸው የሚለውን ሪሊ መስራት ይገባናል ብዬ አስባለሁ። አትሊስት ከአንድ ወር በላይ ቆይታ ያላቸው ሰዎች፣ የተወሰኑ ነገሮችን ደግሞ ስልጠና የወሰዱ ሰዎች ናቸው መግባት ያለባቸውና መሰልጠን ያለባቸው። ከዚህ በኋላ ያሉት ተያያዥ ስለሚሆኑ ማለት ነው። አሁን ኢንዱስትሪው ላይ ነው የምንሄደው፣ ስለ ስኪል ነው የምናወራው። የሆነ እውቀት ስፔሲፊክ እውቀት ነው እየጨመርን የምንሄደው። እሺ እስካሁን አራውንድ ደቡሽ ሄደናል። አራውንድ ደቡሽ ታውቃላችሁ? ዶንት ጎ አራውንድ ደቡሽ ማለት እንደው አትዙረው፣ መሀል ላይ ና እስቲ ወደ ልቡ ወደ እርቱ ና እንደማለት ነውና ትራንስፎርሚንግ ስኪን ኮንፊደንስ ኤንድ ኢንከም ቢዝነሳችን ይህ ነው የሚሆነው። ስኪን ኬር አንዱ ላይናችን ነው አይደለም? ኮስሞቲክስ ቢዩቲ ኢንዱስትሪያችን ነው። ይሄ ኢንዱስትሪ ውስጥ ስኪን ኬር አለ አይደለም? ፐርሰናል ኬር አለ፣ ሄር ኬር አለ። ስለዚህ አንዱ ስኪን ኬር ነው ማለት ነው። ሶ ስለ ስኪን ኬሩ ነው ዛሬ የምናወራው። ጥያቄ ነው የምጠይቃችሁ። ጥያቄ What is the largest organ of your body? እሺ ሁላችሁም ታውቁታላችሁ። ለላርጅስት ኦርጋን ምን ይባላል? ቆዳችን አይደለ? ቆዳችን በጣም ላርጅ ትልቁ የሰውነታችን ኦርጋን ነው። ኦርጋን ማለት ኩላሊት፣ ጉበት አይደለ? ልብ፣ እነዚህ ሁሉ ምን ይባላሉ? ኦርጋን ይባላሉ አይደለ? ልክ እንደዛው ቆዳችን የሰውነታችን ትልቁ አካላችን ነው ማለት ኦርጋናችን ነው ማለት ነው። ሶ ይሄ ቢዝነስ ዲል የሚያደርገው ከሰውነታችንም ውስጥ በጣም ትልቁን ነው ማለት ነው። እሺ ስለ ትልቁ ጉዳይ ነው የምናወራው፣ ስለ ስኪን ነው የምናወራው። ሁለተኛ ጥያቄ ያው ቆዳ ነው ብያችኋለሁ። ምንድን ነው ስራው? ራሱን ምን ያደርጋል? ሪፔር ያደርጋል፣ ያድሳል። ሴንስ ዘ ወርልድ ሁሉን ነገር የምትዳስሱት ፊልም የምታረጉት ሙቀትን መቀዝቀዝን ጠጣው ሲባል ኧረ ትኩስ ነው የምትሉት እንዲነክታችሁት ፊል አታረጉ ታረጋላችኋል። ቅዝቃዜን ፊልም የምታረጉት እንደዚህ ከዓለም ጋር የምትገናኙትና የምትግባቡት በምናችሁ ነው? በቆዳችን ነው ማለት ነው። ኤንድ ኢቭን ኮሚኒኬትስ አወር ሄልዝ ጤናችን ራሱ ኮሚኒኬት የሚደረገው በሱ ነው። ሰው የሰውን ፊት አይቶ ዛሬ ትክክል አይደለም አይልም እንዴ? ይሄ ሰውዬማ በጣም የታመመ ነው፣ ቆዳው እንዲህ እንትኑ ጋር እንደዚህ አለበት ይባላል አይደለም? መናገር እንችላለን። ቆዳን አይተን የሰውነት በተለይ ፊትን አይተን የሰውን የጤና ኮንዲሽን ሁኔታ ምን ማድረግ እንችላለን? መተንበይ እንችላለን። እንዲህ ነው እንላለን። ዛሬ ደስ ብሎሃል የምንለው በምንድን ነው? በቆዳ። ተስማምቶሃል የሚባለው በቆዳ። ተጎድቷል የሚባለው በምኑ ነው? በቆዳው በፊቱ ታይቶ ነው። ስለዚህ በደንብ ኮሚኒኬት ያደርጋል ማለት ነው ጤናችንን ራሱ። ሁለተኛ ጥያቄ እስቲ ምን ያህሎቻችሁ ቆዳችሁ ወይ ፊታችሁ ደረቅ ድራይነስ አለበት? እስቲ ምን ያህሎቻችሁ? እኔ ቆዳዬ በጣም ደረቅ ነው፣ ታጥቤ በጣም ጭምድድ ይላል። እስቲ ምን ያህሎቻችሁ ቆዳችሁን ደረቅ እንደሆነ ፊል ታረጉታላችሁ? ኦኬ እናንተ ብቻ ናችሁ? ከ430 ሰው ብቻ ነው ቆዳው ታጥቦ ደረቅ የሚሆንበት ነው? ለምሳሌ እኔም አለው። እሺ ቆዳዬ ደረቅ ነው ወይ ኮምቢኔሽን? እሺ በቃ እኛ ብቻ ነን? እርግጠኛ ናችሁ? እሺ ድራይነስ በጣም ሜጀር የቆዳ እንትን ነው ብዬ ነው አይነት ነው። እሺ ብሬክአውት ኦይሊነስ። እሺ ኦይሊነስ ወዛማ፣ ቆዳዬ በጣም ወዛማ ነው፣ በጣም ወዛ አለው
የሚል እያያችሁ እንግዲህ ትደምራላችሁ። ኦኬ ቆዳዬ ብሬክአውት አለው። እዚህ ብሬክአውት ማለት እንግዲህ እንደ ብጉርም ሊሆን ይችላል፣ እንደ የሆነ ሽፍታም ሊሆን ይችላል። አንዳንድ ጊዜ እንደነዚህ አይነት ነገሮች በጣም ያስቸግሩኛል። በብዙ ሁኔታ ሊመጣ ይችላል። በሆርሞን በምን በባክቴሪያዎች ሊኖር ይችላል። በብዙ ነገሮች ቆዳዬ እንደዚህ ይሆናል የሚል ደግሞ ኦኬ አያችሁት? እሺ ዳርክ ስፖት ይሄ ጠቆር ወይ ደግሞ ዋይት ስፖትም አፍንጫ ላይ ነጭ ነገር አፍንጫ ላይ ጠቆር እዚህ ጋር ምናምን ያለበት እስቲ በደንብ የሆነ ራሴ ኦኬ አሁን እስካሁን ያልከው ሁላ ምንም ኖሮብኝ አያውቅም፣ ምንም የለብኝም የሚል ደግሞ እጁን ያወጣል። ምንም በቃ ምንም ደረቅ ብላ አታውቅም፣ ኖርማል ነው ብሎ ነገር እውነቱን ልንገራችሁ፣ ቆዳ ሲዝናል ነው። ባይ ዘ ዌይ ፊታችን ምናምን ቆዳ ሲዝናል ነው። ሲዝናል ስላችሁ ኦፍ ኮርስ ብዙ ጊዜ የሚሆነው አለ፣ ግን ሁሌ ወዛም ቢሆንም ሁሌ ወዛም ብሎ ነገር የለውም። የሆነ ሲዝን ላይ በጣም ኃይለኛ ደረቅ አየር ያለበት ጊዜ ላይ ቆዳችን ሊቀየር ይችላል። የሚገርማችሁ ሲዝኑ እንደ አየሩ ሁኔታ ይቀያየራል፣ ወቅቶች አሉት። እስቲ ከዚህ አንፃር አንድ ቀን የሚሆነች እንደዚህ አታውቅም? ተው ጸልይ ያጋጥማል። አዎ ሲቀየር እንደዛ ያጋጥማል። ስለዚህ እስቲ አጋጥሞት የማያውቅ የለም ማለት ነው አይደል? የለም። ስለዚህ ሞስት ፒፕልስ ዱ ኦልሞስት ኦል ነው በቃ ሁላችንም። አሁን እዚህ ያላወጣ ሰው አለ? የሆነ ኬዝ ላይ ያላወጣ ሰው የለም። ሁሉም ሰው የስኪን ቻሌንጅ በሆነ ጊዜ ይገጥመዋል። ቢኮዝ ኢት ኢዝ ዩኒቨርሳል። ኤቭሪባዲ ይገጥመዋል። ኤቭሪባዲ በሆነ ጊዜ ይሄ ችግር ይገጥመዋል። ኦፖርቹኒቲው ምንድን ነው ማለት ነው? በጣም ማሲቭ ነው፣ ሰፊ ነው ኦፖርቹኒቲ፣ እጅግ በጣም ሰፊ ኦፖርቹኒቲ ያለው። ዲል የምታደርጉት ቢዝነሳችሁ ምን ላይ ስለሆነ? ፊት ላይ ቆዳ ላይ ስለሆነ ማለት ነው። አያችሁት አይደለ? አሁን እዚህ ቤት ያለ ሁላ ምናችሁ ነው ማለት ነው? ካስተመራችን ነው። ካስተመሩ የሚጀምረው ከጎን ካለው ሰው ነው። ማንም ከዚህ የሚያመልጥ የለም። ቆዳ የሌለው ስለሌለው ሁሉም ለብሶታል፣ አያስተውለውም እንጂ አይደለ? እንደ ልብስ እኮ ነው አይደል የለበስ ነው። ስለዚህ ኤቭሪ ታይም ጽዳቱን፣ ውበቱን፣ ጤንነቱን ልንጠብቅለት ይገባል ማለት ነው። እሺ ሶስተኛ ጥያቄ ልጠይቃችሁ። what sells faster, a good product or a good story? ምንድን ነው እስቲ በጣም በፍጥነት የሚሸጠው? ስቶሪ። እስቲ በጣም ምርጥ ነው ብላችሁ ያላችሁ ሰዎች እጃችሁን እስቲ አንድ ጊዜ። ምርጥ ነው ያላችሁ ኦኬ። ስቶሪስ ያላችሁ ምንም ያላላችሁስ አላችሁ? ኦኬ። የሚገርማችሁ ስቶሪ በጣም ይሸጣል። ፕሮዳክት ኢስ ፋክት አይደለ? በት ስቶሪ ምንድነው? ሴልስ ነው በቃ። ፋክት ቴልስ፣ ስቶሪ ሴልስ። ፋክት ይናገራል፣ ስቶሪ ደግሞ ይሸጣል። ይሄ ቢዝነስ ማለት በጣም ብዙ ስቶሪዎችን ቁጭ ብለን አሁን እንደዚህ እያቀናጇችሁ ስቶሪ አምጡ ብላችሁ የምታመጡበት ብዙ ርዕሶችን የምታገኙበት በጣም ብዙ ነገር አንደርስታንድ የምታረጉበት ሁኔታ ይፈጠራል እንደዚህ ብላችሁ ማለት ነው። እና ይሄ ስቶሪ ምን ያደርጋችኋል? ይሄን ነገርማ ልጠቀሙ ያስብላችኋል። እና ስቶሪ ነው በጣም የሚሸጠው። እናንተ ስራችሁ ምንድነው ስትሉ ስቶሪን ኮሙኒኬት ማድረግ ነው። ታሪክን ወይም ሁኔታን እዚህ ጋር ያገኛችሁትን ነገር ለማን ለዚህኛው ሼር ማድረግ ማለት ነው ስራችሁ። ስለዚህ ስቶሪ በጣም ይሸጣል። አራተኛ why does the beauty industry never collapse? እስካሁን በታየው ቢዩቲ ኢንዱስትሪ ይሄ ስኪን ኬር ኢንዱስትሪው ኮላፕስ አድርጎ አያውቅም። ነዳጅ ኮላፕስ አድርጎ አያውቅም እንዴ? አንዳንድ ቡና አድርጎ አያውቅም።
ቢዩቲ ኢንዱስትሪው ኮላፕስ አድርጎ አያውቅም። ለምን ይመስላችኋል? እሺ ኦኬ ዋን ታይም አንጠቀምበትም፣ በተደጋጋሚ ነው የምንጠቀምበት። ጥሩ ነው። እሺ ነገሮች ናቸው፣ አይቀርም። በየጊዜው ይሄ አሁንም ባህሪው ኔቸሩ ፋስት ሙቪንግ ስለሆነ በየቀኑ ስለሚያስፈልገን። ኦኬ ሌላ የተለየ አለው? እሺ ኦፍ ኮርስ ኦኬ። ስለዚህ አንረካም ዛሬ የሆነ እንልና ከዛ ሞር ደግሞ ነገ እንፈልጋለን እና ኮላፕስ አድርጎ ያቅም ኢቭን ስታግናንት አይደለም እየጨመረ ነው እንጂ የሚሄደው አይቀንስም። አይ ቲንክ ጥሩ ሐሳብ። ሌላ የተለየ አለ? እሺ ኦኬ ኦኬ ቴንክ ዩ። እሺ ለኮንፊደንሱ ሰው ኮንፊደንሻል እንዲሆን ኮንፊደንስ እንዲኖረው ራሱን በጣም ስለሚወድ ለራሱ ብዙ ማድረግ ስለሚፈልግ አይደለም ከሚበላው ሁላ ይልቅ ቢዋብ ጥሩ ሆኖ ቢቀርብ ስለሚመርጥ ይሄ ነገር ኮላፕስ አያደርግም እያለ ነው። ተስማማላችሁ በእነዚህ ሁላ ነገሮች? ኢንዱስትሪያችሁን ነው እንግዲህ እየነገርኳችሁ ያለሁት ከብዙ አንግል። ቢኮዝ ቢዩቲ ኢዝ ዋን ኦፍ ዘ ፊው ኢንዱስትሪስ ድራይቭን ባይ ምን ኢሞሽን። ሰምታችሁታል? በምን በኢሞሽን ነው ድራይቭ የሚደረገው። በኢሞሽን ነው እንጂ በካልኩሌሽን አይደለም። በካልኩሌሽን ቢሆን ኖሮ ታሰሉና አይ በዚህ ወር ይቅርብኝ ትላላችሁ። ይሄ ግን በምንድን ነው? በጣም ጠንካራ ነው ኢሞሽን። በኢሞሽን ነው ድራይቭ የሚሆነው። ሁለተኛ እና በሲዝን አይደለም ደግሞ ሲዝናልም አይደለም። ኮንፊደንስ አዝኖ ሪሰሽን ቅድም እንደተባለው ማለት ነው። ኮንፊደንስ ኖ ሪሰሽን በቃ የለም። ሁልጊዜ ታስባችሁታል? የሆነ እዚህ ጋር የሆነ ትልቅ ነገር ቢወጣባችሁ ምን ያህል እንደሚረብሻችሁ። ህመም እኮ ላይኖሩ ይችላል፣ ግን ከብዙ ህመም በላይ አይደለ እናንተ ላይ የሚፈጥረው ኢምፓክት አለ። በኮንፊደንሳችሁ ላይ የፈጠረባችሁ ችግር አለ ማለት ነው። እና እስቲ አስቡት። አሁን ይኸውላችሁ አሁን ጠቅለል እሺ ልጨምር why is skincare perfect for direct selling? ደግሞ እስቲ ለምን ይመስላችኋል ለዳይሬክት ሴሊንግ ለኢቲኬር እጅግ በጣም ፐርፌክት ነው? ለምን ልንለው ቻል? ዛሬ ለምን ነው ብዙ የምናመጣው? ራሳችሁ ናችሁ የምመልሱት። ብዙ አሰላስሉ። እሺ ብዙ ቀን ሆኖናል አሁን እንደዚህ ዝም ብሎ ነው እየሰጠው ማለት ነው። አሁን ደግሞ ከናንተ ይምጣ። እሺ ይኸው እመጣለሁ እመለሳለሁ። እሺ ኦኬ እሺ በጣም አላቂ ስለሆኑ ቶሎ ከስተመር ስለሚፈልጋቸው በጣም ይጠቅማል ለዳይሬክት ሴሊንግ ብሏል። እሺ ምን ይፈልጋል? ኦኬ ፐርሰናል ዩዘር ኤክስፒሪየንስ ምርቶቻችን ይፈልጋሉ። ፐርሰናል ዩዘር ኤክስፒሪየንስ ይፈልጋሉ አይደለ? ስለዚህ ለዴሞንስትሬሽን ለኤክስፕላኔሽን በጣም ምቹ ናቸው። ሶ እነዚህ ነገሮች በዳይሬክት ሴሊንግ ቢሸጡ በጣም ስለሚያዋጡ አይደለ? ሌላ አለ እንደዚህ ልምጣ ያልኩት ያው ሌሎችንም ለማየት ብዬ። እሺ ፐርሰናል ሪኮመንዴሽን ትረስት በጣም ይፈልጋሉ። ትረስት ይፈልጋሉ ከምናቆሰው አይደል እንዴ? የምናቆሰው ሲሸጥልን ጎረቤታችን ሲነግረን የሱን ፊት አይተን እሱ የሚጠቀመውን ነገር አይተን አይደለ? አዎ ደስ ይለናል፣ ኮንፊደንስ ያድርብናል። ሶ ይኸው እናንተ ያላችሁት ነው። ቢኮዝ ስኪንኬር ጊዝ ምንድነው? ስኪንኬር ፐርሰናል ነው። ፒፕል ትረስት ኤ ፍሬንድስ ስኪን ሞር ዳን አን አድቨርታይዝመንት ነው አይደለም? ነው። አሁን ለቆዳሽ ምናምን ተብሎ በቴሌቪዥን ላይ
ብዙም እያስኬደ አይደለም አይደል ተብሎ መጀመሪያውኑ ከዚህ ምርት ላውንች መደረግ በፊት በቆዳዋ ውበት የምታቋት ልጅ መታ ተፈራረመች ተብሎ ያያችሁ ተፈራርማ 2 ሚሊዮን 3 ሚሊዮን 4 ሚሊዮን 5 ሚሊዮን ወስዳ ከዛ ይሄንን ስኪን ኬር ይሄውና ለፊቴ ብላ ስትለው ያሳምናል ለኔ ትሉታላችሁ because it is personal አያችሁ ፐርሰናል ነው ማንን ነው የምታምኑት ከጎን ያለ ጎረቤታችሁን ግን እንዴት ነው ባለፈው እኮ እንደዚህ ነበር አሁን በጣም አምሮብሻል ቆዳሽ አምሯል ጸጉርሽ ረዝሟል ትሏታላችሁ ከቴሌቪዥን ይልቅ የማንን ታምናላችሁ ከጎን ያለ የጎረቤት ሰርክል ኦፍ ኢንፍሉዌንሳችሁ ላይ ያለውን ውጤት ነው በደንብ የምትሰሙት ማለት ነው ስለዚህ አንድ ይሄ ነው ማለት ነው ይሄ በጣም ወሳኝ ነገር ነው ኦኬ 5 ጥያቄዎች ነው የጠየኳችሁ አንደኛውን አንድ ሰው ይንገረኝ አንደኛው 5 ጥያቄ ነው what is the largest organ of the body አይደለም የመጀመሪያው ጥያቄ ልሸልም አይደለም ገና ነው ልሸልም አይደለም the largest organ of the body ማለት ከሰውነት ክፍሎችም እንደ ማርኬቲንግ ነው የምነግራችሁ እንደ ሴልስ በጣም ምኑን ነው የያዝነው ትልቁን በጣም የሚታየውን ሰው ፊት የሚቀርበው ብዙ ኮንፊደንሳችንን ኮሙኒኬት የምናደርግበትን to the world ለዓለም የምናሳየውን ነገር ነው የምንሸጠው በጣም ይገርማል አይደል አሁን እንትኑን ይውትላችሁ ፈልጌ ነው አሁን ከዚህ ካለን ነገር ሁላ በጣም ትልቁን ፕሬዘንተብል የሆነው ኢማጂን በጣም አይገርም ድንቅ እኮ ነው በጣም ድንቅ ነው ይሄ ሁለተኛው ጥያቄ ስለዚህ የኢንዱስትሪውን ትልቅነት በዛው ማየት ይችላልላችሁ ምን ያህል ትልቅ ነገር ላይ እንዳለን ፊል እንድታረጉ ብዬ ነው ሁለተኛው ጥያቄ ምን ነበር እስኪናችሁ አይ ኦይሊ ነው ድራይ ነው አላልንም እስቲ ዋንስ አፖን ታይምም ወይም ደግሞ ቆዳው ድራይ የሆነ ኦይሊ የሆነ ብሬክአውት ገጥሞት የሚያውቅ አይደል ያለው እዚህ ውስጥ ያላወጣ ሰው ነበረ እናንተ አድሬስ የምታረጉት ኢሹ ኤቭሪባዲ ኢሹ ነው የሁሉም ሰው ምንድነው ችግር ነው ስለዚህ ገና ከዚህ ቤት ወጣችሁ የመጀመሪያውን ሰው አግኝታችሁት አሁን ያልኳችሁ ነገር ገጥሞታል ከነዚህ ችግሮች ሊላቀቅ አይችልም ኢማጂን ምን ያህል ማሲቭ እንደሆነ ማየት ይችላልላችሁ ዩኒቨርሳልም ነው ኬንያ ከሄድን ካምፓኒ ከከፈተ ኬንያ ኦሬ ኬንያ ህዝብ ቆዳው ይባላል እንዴ አረ ኡጋንዳዎች እንደኛ አይደሉ አይባልም የቆዳ ኢሹ ሁሉም ሀገር ላይ ደሴም ነው ኢትስ ዩኒቨርሳል ልክ ሙዚቃ የዓለም ቋንቋ እንደምንለው ዩኒቨርሳል ነው አያችሁት ይሄ ሙዚቃው ማለት ነው ልክ እንደዛ ሁላ ቢዝነሱ ደግሞ የኛ ኤቭሪዌር ነው ከዚህ ወጥተ ቢዝነስ ይቀጥላል ኡጋንዳ ገብተ ቢዝነስ ይቀጥላል ሳውዝ አፍሪካ ብትሄድ ቢዝነስ ይቀጥላል የሚቆም አይደለም እንዲያውም የሚገርማችሁ ምን አይነት ምርጥ ቢዝነስ ውስጥ ነው እየገባችሁ ያላችሁት በእውነት እስቲ አስቡት የሚገርም ኢንዱስትሪ ውስጥ ነው እየገባን ያለነው ማሲቭ ነው ዩኒቨርሳል ነው ማለት ነው ሌላኛው ጥያቄ ምን ነበር why beauty industry never collapse አየሩ ቀዝቅዟል ብሎ ነገር የለም ሰምታችሁ አታውቁም አየሩ የቀዘቀዘበት ቢዝነስ የለም ሲዝናል የሆኑ ቢዝነሶች የሉም አሉ ወይኔ ጥሩ ነበር ያመጣልኝ ኦፖርቹኒቲ ነገር ግን የሚገርመኝ የኔ ቢዝነስ እርሻዬ እኮ የሚገርም የሚደርሰው አሁን እንትን እያልነው ነው ገና ጥር ላይ ነው የሚል የለም እንዴ አለ because it's seasonal ብዙ ቢዝነሶች ምንድናቸው ሲዝናል ወቅታዊ ናቸው ወቅት አላቸው የስኪን ኬር ነገር ግን ሲዝናል አይደለም ሁሉ ጊዜም ነው በብርዱ በሙቀቱ በቅዝቃዜው ምን ያስፈልጋል የሆነ ነገር ያስፈልጋል በጣም ብርድ ሆኖ ደረቅ ሆኖ ድራይ አርጎብንም የሆነ ነገር ያስፈልጋል በሱ በተቃራኒ ዌዘር መጥቶ ደግሞ እንደገና አሁን ደግሞ በጣም ኦይሊ ሆነብኝ ብሎ የሆነ ነገር ያስፈልጋል በሁለቱም እናንተ አላችሁ ማለት ነው ትንቀሳቀሳላችሁ ኢቭን ኖርማል ቢሆን ኖርማል ሰው ራሱ መጠበቅ አለበት አያችሁት ሁሉ ጊዜ ነው ማለት ነው ይሄ ቢዝነስ የሆነ ወቅት ላይ በቃ እዚህ ወቅት ላይ የሚቀዘቅዝበት ወቅት ነው አትሉትም ስኪን ኬር
እስቲ ለስኪን ኬር እንዴ እሺ ሌላ ጥያቄ ሌላኛው ስለዚህ አያችሁ የያዛችሁ አሁን እዚህ በጣም መጻፍ ነው ያለበት አዌርነስ ላይ ነን ዕውቀት ሽግግር ላይ ነን አይደል በደንብ መጻፍ መለመድ አለበት ኤቭሪቲንግ ሁሉ ነገር የሚጀምረው ከወረቀትና ከስክሪፕቶ ነው ማያያዝ አለባችሁ መጻፍ አለባችሁ ይረሳችኋል የሚገርም አሁን ያልኳችሁ ሁላ ስትሄዱ ወደ 40% የሚሆነውን በመጀመሪያው 1-2 ሰዓት ውስጥ ማቴዎስ ነበር የቆመው መጨረሻ ላይ አረንጓዴ ሱፍ ብቻ ትዝ ይላችኋል ወላሂ የዛሬ ወር ምንድነው ስትባሉ አረንጓዴ ነበር አይዛን ቀን ግን የለበሰው ርዕሱን አላስታውሰውም እስከምትሉ ማለት ነው ግን ብትጽፏት በደንብ በቃ ትመጣለች በቃ ባነበባችሁት ቁጥር አው ትዝ አለኝ ትላላችሁ ደግሞ እንደዚህ ማድረግ ወሳኙ ነገር ነገ ሄዳችሁ ያገላበጣችሁ ያያችሁ ኦን ትራክ ለመግባት ይጠቅማችኋልና ጻፏት እና አራተኛው ምን ነው why skincare for direct selling ስለዚህ አልጻፋችሁም ማለት ነው አራተኛው እሺ ፕሮዳክት ኦር ስቶሪ አው ምንድነው ስለ ስቶሪ ኢሞሽን ነው ስቶሪ በጣም ኢሞሽናል ያደርጋል ኢሞሽን ደግሞ መጣ ማለት ሰዎች ካልኩሌት ማድረግ ያቅታቸዋል ኢሞሽን ካለ ፊሊንጉ ላይ ሄደ ከነካው ፊል የሚያደርግበት መንገድ ጠቅ ካረካት አረሄ 500 ብር ቆይ እስቲ ራት በላበታለሁ ምናምን የሚለው አዛብተዋል ያን የሚፈጥረው ማን ነው the story አንብባችሁት ይሆናል በጣም የሆነ ስቶሪ ያለና ባቡር ውስጥ ነው ባቡሩ እየሄደ የሆነ ሰው እየዛጋ ጋዜጣ ያነባል ጋዜጣ አንዱ እዚህ ጋር መጽሐፍ አንዷ ደግሞ በኤርፖርት ተዳምጣለች እና እስቲ ቦታውን ፊል አድርጉት በቃ ጸጥ ያለ የሆነ ረጋ ያለ የመጨረሻው ባቡር ነው የሚሄደው የመጨረሻው 4 ሰዓቱ 5 ሰዓቱ የመጨረሻው ነው እና ብዙም ሰው የለውም አንድ 7-8 ሰው ያለው እና በቃ ደግሞ ቀኑ ሙሉ በስራ ደክሟቸው የገቡ ሰዎች ናቸው ያሉት ደክሟቸዋልና በቃ ጸጥ ብለዋል ካልም ነው ቦታው በቃ ካልም እና በቃ እየሄደ ነው በሰላም ባቡር የሆነ ሞመንት ላይ አንድ ቦታ ቆመላችሁና ባቡሩ ተከፈተ ሲከፈት 4 ህፃናቶች ያሉት አንድ አባት ገባ እሱ ቁጭ አለ 4ቱ ህፃናቶች ቦታውን አተረማመሱት በቃ በጠበጡት ደብድብ ዛጋ ምናምን በቃ ሰዎቹ ላይ በቃ በተከሻቸው ላይ አንዱ ጋር ሄዶ ይደበቃል እና ተበጠበጠ እና እዛ ጋር ያሉ ሰዎች ማበድ ጀመሩ በቃ ምንድነው ልጆቹ ስለማይዝም እንዴ አላህ እንደሆነ የሚያበሳጫችሁ በቃ እሺ ምናምን ብሎ ጋዜጣው ላይ ኮንሰንትሬት ለማድረግ ይሞክራል አይችልም ግን ራሱ ጋዜጣውንም ይነኩበታል ምናምን በቃ ካቅማቸው በላይ ሆነባቸው እዛ ውስጥ ያሉ ሰዎች በጣም ማላይ ተበሳጩ ሰውየው ላይ በቃ እንዴት ልጆቹን አይዝም ሲናንተን እዛ ሞመንት ውስጥ ሆናችሁ ይሁት ፊል አድርጉት ምን ትላላችሁ ትናደዱ በጣም ያበሳጫል አይደል ሲቹዌሽኑ ሁኔታው ምናምን በጣም ያበሳጫል እና ያው በቃ ዛጋ ያሉ ሰዎች በቃ ካቅማቸው በላይ ስለሆነ አረባክህ አሉት ያያዛቸው ምን ሆነ ነው ሰላማችን ነሱን ያዛቸው ምናምን አሉት እና ሰውየው በቃ ላይክ እንደዚህ ተቀምጧል አይደል እና በቃ ግራ ገብቶት ምን መሰላችሁ አሁን እናታቸው ሞታ ምን ማድረግ እንዳለብኝ ግራ ገብቶኝ ተጨንቄ ያለው ታላቸው እና በጣም ፊል አረጉት እና አሬጫውቱ አሉ ኢሞሽን አያችሁ ተገለባበጠ በቃ ነገር ይሁን እንደዛ የሚሰቀጥጥ ጩኸት የነበረው የልጆቹ
ድምፅ ወደሚገርም ዜማ ተቀየረ። የኔ ልጅ አይዞ ና ተጫወት እንካ ምናምን ብለው ሰዎች በተቃራኒው ቢሄቭ አረጉ። እናንተ አታረጉም እንዴ? እንደዛ አይደል? ታረጋላችሁ። አያችሁት? ምንድነው እዛ ጋር የተቀላቀለው? ምናቸው ነው የተነካው? ኢሞሽን፣ የሰውየው ኢሞሽን የሆነ የነገራቸው መንገድ በጣም ያሳዝናል አይደል? አያሳዝንም? ለሁላችንም ማለት ነው። ስቶሪ ማለት እንደዛ ነው። አንድ እንደዚህ አይነት ኢሞሽን ኮሚኒኬት ማድረግ መቻል፣ ከዛም በቃ 360 ዲግሪ ሰውየውን መቀየር። አረ ለኔም ማምጣ ይሄን ነገር እንዲል ማድረግ። ከፕሮዳክቱ ይልቅ ያ ፋክት ነበረ። ልጆቹ የሚገርማችሁ ፋክቹዋሊ በጥብጠዋል። አልበጠበጡም። አንድ ስቶሪ ግን ይሄን ብጥበጣ ወደ ምን ቀይሮታል? ወደሚጡም ዜማ ቀይሮታል። የነሱን ብጥበጣ ወደሚገርም ዜማ እና ስቶሪ ኢዝ ፓወርፉል፣ በጣም ፓወርፉል ነው። እናንተ የምትሸጡት ምንድነው ማለት ነው? ስቶሪ እንዴት ኮንስትራክት ማድረግ እንደምትችሉ፣ ከዚህ ጋር ያገኛችሁትን ስቶሪ እንዴት ለሰዎች እንዲህ በጥልቀት ስሜታቸው ውስጥ ሊገባ እንዲችል አድርጋችሁ ማቅረብ እንደምትችሉ ማወቅ አለባችሁ። because you are selling the story, not the product። ከኔ ጋር ናችሁ? ተረድታችሁኛል? ኦኬ። ሌላ አምስተኛው for direct selling industry እንዴት why ይሄ ኢንዱስትሪ ዳይሬክት ሴሊንግ የሚባለው ኢንዱስትሪ አይደለ ስኪን ኬር እንዴት ምቹ እንደሆነ የሰማይ ላይ ጋብቻ እንደሆነ ሜሬጅ ኢን ሄቨን ይባላል በእንግሊዘኛ። ሰምታችሁ አታውቁም? ሜሬጅ ኢን ሄቨን አንዳንድ ሜሬጅ ኢን ሄቨኖች አሉ። ሁልጊዜ በጣም ብዙዎቻችሁ የምታውቋት የአይስክሪም እና የኮን ሜሬጅ ኢን ሄቨን እኮ ነው እሱ። 1900 ላይ ነው የተጀመረው። አይስክሪም ድሮ ይበላ የነበረው በጣሳ ነበረ። አይስክሪምን ደግሞ ለዓለም ያስተዋወቁት ጣሊያኖች ናቸው። እና ኒውዮርክ ከተማ ላይ አንድ ኤግዚቢሽን አለ። ኒውዮርክ ኤግዚቢሽን በጣም ትልቅ ኤግዚቢሽን አለ። 1900 ላይ አንድ ጣሊያናዊ ከጎኑ ደግሞ አንድ ኢራናዊ ነበሩ። የሚገርማችሁ እና በጣም ሰመር ታይም ነው፣ ሙቀት አለ ምናምን። ህዝቡ በጠቅላላ አይስክሪም መብላት ይፈልጋል። ሲሰለፍ የዚህ የኢራናዊውን ጎጆዋን የዚች ድንኳኗን ማለት ነው ሊገለብጥበት፣ እሱ ጋር ማንም አይመጣም ጭራሽ ብለው ዘጉበት በሰልፍ ማለት ነው። እና እናንተ ነጋዴ ብትሆኑ እንዴት ሊያበሳጫችሁ እንደሚችል አስቡት አይደለም? እና ይሄ በቃ እያነሳ ይሸጣል። ጣሊያናዊ ይሸጣል። ሲሸጥ ጣሳውን ጨረሰ፣ የሚያቀርብበትም ማለት ነው። ተረድታችሁኛል? ቦትሏን ጨረሰ። እና ሰው ደግሞ ቆይ አንዴ ምናምን እያለ በቃ ተጨመረና የዚህን ሰውዬ መነቅነቅ ጀመረ፣ እየገፋው ማለት ነው። ኢራናዊ ይባስ ብሎ ደግሞ ይሄ ጣሊያናዊ እባክህ ወንድሜ፣ ይሄ ሊነግረው ነው። ኧረ እባክህ ከስተመሮች ሊለው ሲል እባክህ እንደው ጣሳ ነገር ፈልግልኝ እስቲ አምጣልኝ የምሰጥበት ዕቃ አለው። ከዛ እሱ ደግሞ የሀገሩን ባህላዊ ምግብ በቀጭኗ የምትሰራ ቂጣ የምትጠጣጠፍ እሷን ነው የሚያዘጋጀው ያ ኢራናዊ። እና መጣለት ሀሳብ፣ ቆይ እስቲ ቺን ጠቅልዬ ለምን አልሰጠውም አለና ያቺን ቂጣ ምን አረጋት? ብስኩቷን ጠቅልሎ እስቲንካ በዚህ ሞክረው አለው። ከዛ ሞከረው። ከዛ በጣም ወደዱት። ሰው አይስክሬሙን ይበላል፣ መጨረሻ ላይ ደግሞ ብስኩቷን ቂጣዋን ይበላል። የኢራንም ቂጣ ተዋወቀች፣ የጣሊያንም አይስክሬም ተጋቡ። ጣሊያንና ኢራን እላቸዋለሁ። አሁን አይስክሬም ዊስኮን እሺ እኔ ማጫወጫው አልነበረባችሁ። አሁን አንተ ደግሞ በጣም የሚታወቅ ነገር ደጋግመህ ታወራለህ ማለት ነው የነበረባችሁ። ምክንያቱም አሴ ኔትወርከር በርኬትስ ይባላል ይሄን ታሪክ ያስነበበን። በርኬትስ ደግሞ የኔትወርክ ማርኬቲንግ ባይብል በሉት። መጀመሪያ ልታነቡት ግድ የሚላችሁ ነገር እነዚህ ኮፒካት ማርኬቲንግ ምናምን የተባሉት የበርኬጅ መጽሐፎች እኛ ሀገር ላይ በአማርኛ ተተርጎሙ በብዛት አሉ። ፕሮፌሽናል ናቸው እናንተ፣ ፕሮፌሽናል ናቸው። ፕሮፌሽናል በጣም ቤዚክ የሚባለውን ነገር ምን ማድረግ አለበት? ማወቅ ማንበብ አለበት። እሺ ቴንክ ዩ ስላጨበጭባችሁልኝ። ግን ኤክስፔክት አድርጌ የነበረው
ምታውቁት ነበር ያሰብኩት እንዲያውም ላልናገሩላ ነበር የሚገርማችሁ እና ልክ እንደዚሁ ሜሬጅ ኢን ሄቨን ነው ይሄኛው ምንና ምን ዳይሬክት ሴሊንግ ኢንዱስትሪውና ኮስሞቲክስ ስኪን ኬር ኢንዱስትሪው ኢቭን መጀመሪያ እንኳን ከተጀመሩበት ነገሮች መካከል አንዷ ማን ነበረች ምታውቋት ሳሚ የለም ያቃታል አንዲት ጥቁር አሜሪካዊ ባሪያ የነበረች ናምን አሜሪካ ባርነት ውስጥ ስኪን ኬር ምርቶችን የምታመርት የፀጉር ምርቶችን የምታመርት አወቃችኋት ስሟ ጠፍቶብኝ ነው ኢቭን ይውላችሁ መጀመሪያ ሁላ ሲጀምር በእንደዚህ አይነት በስኪን ኬር ነው የተጋቡት እሷ ዳይሬክት ሴለር ነበረች ሴቶች ይሄን ምርት ሄደው ይተቀሙትና ከዛ በኋላ ለሰዎች ወስዶ ሲያስጠቀሙት ኮሚሽን ትከፍላቸዋለች በሸጡበት ልክ ኮሚሽን ተሰጣቸው ነበር መጀመሪያ ግን ማለውጥ ማምጣት አለበት እነዛ ከስተመሮቿ ለውጥ ማምጣት አለባቸው በዚሁ መንገድ ነው ሄደው ስለዚህ በጣም የሚገርም ጋብቻ ያለው ስኪን ኬር ኢንዱስትሪውና ዳይሬክት ሴሊንግ ኢንዱስትሪው ነው ቅድም ብላችሁታል ለዴሞንስትሬሽን እጅግ በጣም ምቹ ነው አስቡት በየትኛውም ቦታ ጠረጴዛ አስቀምጣችሁ ምን ብላችሁ ክሊንዘር አስቀምጣችሁ አይደለ አልቤንቱን አስቀምጣችሁ ሞይስቸራይዘር አስቀምጣችሁ ምን ብላችሁ ምን ታረጋላችሁ ክሊንዝ አርጋችሁት ሞይስቸራይዝ አርጋችሁት እስቲ ኢዮ ከቀድሙ ያሁኑን ብትሉት አንድ ዕቃ ፒክስ ያረግ ይዳል ሰው አይሄድም በጣም ምቹ ነው ለውጥ ወዲያውኑ ታያላችሁ አይታይበትም ይታያል በቃ ዝም ብሎ መጥቶ የነበረ ሰው እኔ አሁን መቸለታ በእውነት ቁም ነገር ነው የምላችሁ ክሊንዝ አረኩኝና በእኛ መድማስ ካለች ደግሞ አሁን አዲስ የምትገባ ማለት ነው በሷ በደንብ ቶን አድርጌ በጣም ነው የሚገርመው ከዛ ሞይስቸራይዘሩን ተጠቀምኩትና ይገርም ነበር እና እኔ ብቻ ተጠቀምኩ ከዛ በኋላ ቤት ውስጥ ያሉ 5 ሰዎች ተጠቀሙ 5 ሰዎች ዲያን ታሪፍ ነው አሁን ራሱ ለውጥ አለ ደስ ይላል ቆዳ ጥሩ ሆነ ምናምን ነገር አለ ሶ እንዲህ አይነት የሚገርም ሪዛልት ወዲያውኑ ስለምታዩበት ፊሊንጉ ላይ ማለት ነው ቆዳችሁ ፊሊንግ ላይ በደንብ ኢንፍሉዌንስ ማድረግ ስለምትችሉ ለዴሞንስትሬሽን ለኤክስፕላኔሽን እጅግ በጣም ምቹ ምርት ነው ወሳኙ ነገር ምንድነው ወሳኙ ነገር እናንተ ይሄንን ዕውቀቱን ደግሞ ማስተላለፍ የምትችሉበትን መንገድ ደጋግማችሁ በማውራት በማስረዳት ኤክስፐርት መሆን ብቻ ነው የሚጠበቅባችሁ እሺ ኦኬ ሶ በመጨረሻ ዚቫ ስኪን ኬር ማርኬት ፕሮዳክትስ ኤንድ ኔትወርክ ማርኬቲንግ ኦፖርቹኒቲው ያው በደንብ ነግሬያችኋለሁ ስኪን ኬር በጥቅሉ ምንድነው ስንል ቆዳችንን ክሊንዝ የሚያረግ ክሊንዝ ማድረግ ታውቃላችሁ አይደል ማጽዳት ክሊንዝ ማድረግ ምንድነው ማጽዳት ማንኛውም የሚያጸዳ ፕሮቴክት የሚጠብቅ ሃይድሬት ማለት አማርኛው ላይ ምን ልበለው ሃይድሬሽን ማለት ይሄ ዲሃይድሬሽን ነው ማድረግ ማለስለስ ግን ማለስለሱ ከምንድነው እርጥበት እንዲኖረው አለ አይደለ ይሄ ተፈጥሯዊ እርጥበት እንዲኖረው የሚያግዝ ሃይድሬት ይባላል ትሪት እኛ ምን እንላለን አይደለ እና ኢምፕሩቭ the appearance and health of the skin ማንኛውም እንደዚህ የሚያረጉ ምርቶች የቆዳን ውበትንና ጤናን ከፍ የሚያረጉ ውብ የሚያጎሉ ማግሏት በሉት እስቲ ውበትን እናጎላበታለን ማለት የሚደረጉ ምርቶች እነማን እንደ ክሊንዘር ሞይስቸራይዘር ሎሽኖች ሴረም ሳንስክሪን ማስክ ትሪትመንትስ እነዚህ ሁላ የሚሸጡበት ኢንዱስትሪ ስኪን ኬር ነው ማለት ነው አንደር ዘ ኮስሞቲክስ ኢንዱስትሪ ስፔሲፊካሊ እነዚህ ናቸው ማለት ነውና እነዚህን ምርቶች ነው እንግዲህ አሁን የምናስገባው ምን አይነት ታይፕስ አለው አሁን ይውላችሁ አያችሁ ማወቅ ምላችሁ እነዚህ ነው ባይ ዘ ዌይ እነዚህ ነው ማሲቭ እንደዚህ በብዛት ማስተማርን መነጋገር ምናምን ነገር እጅግ በጣም ከባድ ነው በቲም በደንብ እንነጋገራለን እየመረጥን በጥልቀት ማወቅ አለባችሁ ከማወቅ ነው የሚጀምረው ባይ ዘ ዌይ ኢንዱስትሪያችሁ ማወቅ ራሱ ስፔሲፊክ የሆነው ኢንዱስትሪ የዚህን ኢንዱስትሪ ዕውቀት ክህሎት ማግኘት አለባችሁ ሶ 5 ኮመን ስኪን ታይፕስ አሉ ምን ኖርማል ቅድም
ሶል ያለን ማለት ነው። ቆዳዬ ምንድነው አለን? ኖርማል ነው። ብዙ ጊዜ የምትላቸው ኢሹዎች እኔ ላይ አይፈጠሩብኝም፣ ኖርማል ይባላል። ሁለተኛው ኦይሊ ምንድነው? ወዛም ቆዳ አለ ማለት ነው፣ ፊት ቆዳ በተለይ። ሶስተኛው ምንድነው? ድራይ ደረቅ። ታጥበን በጣም ሞይስቸራይዝ ካላደረግን ምን የሚል ጭምድድ የሚል እንዲህ አይነት። ሌላው ኮምቢኔሽን፣ አንዳንዱ እዚህ አካባቢ ኦይሊ ይሆንና እዚህ ጋርና እዚህ ጋር ደግሞ ደረቅ ይሆናል። ወይ ደግሞ እዚህ ጋርና እዚህ ጋር ኦይሊ ይሆንና ግንባሩ አፍንጫው አካባቢ ደግሞ እንዲህ አይነት ቆዳ ያላቸው ደግሞ ምን ይባላሉ? ኮምቢኔሽን ይባላሉ ማለት ድብልቅ። አምስተኛው ሴንሲቲቭ ባይ ዘ ዌይ አሁን እንደዚህ ብቻ ብዬ ነው እንጂ የምተውላችሁ ብዙ ነገር ነው በዚህ ውስጥ ያለው፣ እጅግ በጣም ብዙ ነገር። እናንተ ምን ትሆናላችሁ መስላችሁ? ኤክስፐርት ትሆናላችሁ። እናንተ በዚህ ቶት ሊደር ትሆናላችሁ። ምን ትሆናላችሁ? ቶት ሊደር። እናንተን የሰማ ስለ ቆዳ ምርቶች ሌላ ቦታ ላይ ሄዶ ዝም ብሎ እቃ አያነሳም። ዋንስ በቃ እናንተ ኢንፍሉዌንስ ያደረጋችሁት፣ ስቶሪ ነገራችሁት፣ ስለ ቆዳ ያስረዳችሁት ሰው በጠቅላላ he will be informed customer ይሆናል። ምን ይይዛል? ከዛ በኋላ ኢንፎርሜሽን ይይዛል። ቀላል ሰው አይደለም። ሽታው ይውና እስቲያ ሽታው ምናምን እንዲህ ተብሎ የቆዳና የውበት መጠበቂያ ምርቶችን ፒክ ማድረግ ያቆማል። ምክንያቱም እናንተ አናግራችሁታል ማለት ነው። ተረዳችሁኝ? በዛ ሌቭል ነው መስራት ያለብን። በደንብ የሚያስፈልገን እውቀት ነው። እነዚህን በጥልቀት እናወራባቸዋለን። ስለዚህ ሴንሲቲቭ እንኳን ስላችሁ ምንድነው ሴንሲቲቭ የሚለውን በደንብ እናወራለን ሌላ ጊዜ። እሺ፣ ብቻ በጥቅሉ አንዱ ስኪን ታይፕ መለያ ይሄኛው ነው። ግን ይሄ ብቻ አይደለም ስኪን ታይፕ። ሌላ ደግሞ 16 ቦታ ባውማን የሚባል አለ ነው። ባውማን ስኪን ታይፕ መከፋፈያ መንገድ ማለት ነው። 16 አይነት ደግሞ ያደርጉናል። በጣም ዲስከስ እናደርግባቸዋለን። እሺ ኦኬ። እኔ አሁን ዝም ብዬ ትንሽ ነው why consumers buy skincare products ለምን ይገዛሉ? አንደኛ ለመጽዳት አይደለ? መጀመሪያው ምንድነው አይደለ? ጥሩ ኳሊቲ በሆነ ምርት ሰዎች ፊታቸውን ለመጽዳት ለማስዋብ ይገዙታል። ሃይድሬሽን፣ ኮምፈርት፣ ቅድም ብያቸዋል። ሃይድሬሽን ወሳኝ ነገር ነው። ሶስተኛው አፒራንስ፣ ግሎ ለማድረግ ለማንጸባረቅ በደንብ በቃ ሲወጡ በኮንፊደንስ ለመውጣት ይገዛሉ። ፕሪቬንሽን፣ አንዳንድ ዳሜጅ ካለ ኤጂንግ ካለ ቆዳችን 30 ዓመት ሆነ ምናልባት ቆዳ ግን የምን ይሆናል? የ40 የ50 ሊሆን ይችላል አይደለም? በጣም ጥቂት ራውቲን የሆኑ ነገሮችን ባለማድረጋችን ቆዳችን ምን ይሆናል? እንደዚህ የ40 ዓመት ቆዳ ይሆናል 30 ዓመት ላይ። እና ይሄ ኤጂንግ ነው ማለት ነው። ያለ መከላከል ለሰልፍ ኬር ለኮንፊደንስ በጣም ሰዎች ስኪንኬር ፕሮዳክትስን ይገዛሉ። ናቹራል ኸርባል ኢንግሪዲየንትስ መኖራቸውን፣ ምክንያቱም በጣም ግሮዊንግ ትሬንድ ነው በብዙ ማርኬት ላይ ማለት ነው። በዚህ ምክንያቶች የቆዳ ውበት መጠበቂያ ምርቶች ይሻሻጣሉ። ኦኬ፣ ግሎባል ስኪንኬር ማርኬት ኢንዱስትሪው ምን ይመስላል? ይሄው ከ2025 ግሎባል ማርኬቱ በ8.21% ምን እያደረገ ይሄዳል ይላል? እያደገ ይሄዳል። ስንት ይውላችሁ ተመልከቱት። እዚህ ጋር 2023 2024 $178 ቢሊዮን ኮስሞቲክስ አላልኳችሁ? ኮስሞቲክስ ስንት ነበር? $500 ቢሊዮን በላይ አይደል? ለምንነው 400 እስከ $500 ቢሊዮን። ከዛ ውስጥ ስኪንኬር ስንቱን ይይዛል? ኦልሞስት 40% ማለት ነው ማርኬት ሼር የሚይዘው። ስፔሲፊካሊ ወደ ታች ስንገባ ኢትዮጵያ ውስጥ አንታፕድ ነው፣ አልተነካም ገና ማርኬቱ። በቃ ሄዳችሁ ቆዳ ስንት አይነት ነው ራሱ ብትሉት ችግሩን አያውቀውም ሰውየው። በጣም በቀላሉ ብዙ አይነት የምናሳያችሁ መንገዶች አሉ። ሰዎች ከቆዳቸው ጋር የሚተዋወቁበትን መንገድ ትፈጥሩላቸዋላችሁ። ደህና ነህ እንደምን ነህ አሁን አወቅኩ እንዲባባሉ ማለት ነው። ማን ነው የሚያደርገው? እኛ ነን። እናስተዋውቀዋለን ከቆዳው ጋር ማለት ነው ሰው። በጣም ሂውጅ ትልቅ ግሎባል ኢንዱስትሪ ነው። ሁልጊዜ ኢንዱስትሪን ማየት አለባችሁ። ቢዝነስ ሲሰራ ምኑ መታየት አለበት? ኢንዱስትሪው መታየት አለበት።
ነግሬያቸዋለሁ። ድሮ እኛ ሰፈር የሆነ ሰውዬ ያኔ ሲም ካርድ በጣም ውድ ነበረ። የዛሬ 10 ብቻ 20 ዓመት ይመስለኛል 90ዎቹ ላይ ብቻ ሲም ካርድ ውድ አለ ታስታውሳላችሁ? እና የሆነ ሰውዬ ነበር እኛ ሰፈር 10 ሲም ካርድ አለ። እያንዳንዱ ሲም ካርድ በ300 ብር አከራየው። ከምሬ ነው የምላችሁ። ከዛ መጠጣት ጀመር። በቃ እኔ ከዚህ በኋላ አለ በወርቆ 3000 ብር ገቢ ያለኝ ሰው ነኝ አለና በቃ ነገር አለሙን ትቶ ወጣ። በዚህ በሲም ካርድ የመሸጥ ኢንዱስትሪ ተማምኖ ማለት ነው። እና እኔ እንጃ ዓመት 2 ዓመት እንኳን አልቆየም ያ ነገር። በጣም ውድ ከነበረ ድሮ ቤት ካርታውን ላይ ያስፈልግ ነበር እኮ ሲም ካርድ ታውቃላችሁ። የመጀመሪያዎቹ ሲም ካርድ ወሳጆች የቤት ካርታ ይዞ ሄደው ነው ቁጥር ሲም ካርድ አታውቁም? እንደዚህ በጣም አርጅታል እያላችሁ ነው። እኩል ነን እንዴ? አታውቅም? አሁን አረዝም ሲስማ ታውቃለህ አይደል? ያው ከ11 ሌላ በኋላ እኮ 12 13 እያለ ሄደው እንጂ እሱማ 11 ነው መጀመሪያ ላይ። ብቻ እንደዛ ነበር የሚገርማችሁ። እዛ በቃ ሰውየው በቃ ሄዷል ነው ብያችኋለሁ አይደል? ሁሉን ነገሩን መርከቡን አቃጥሎታል። በቃ 3000 ብር ለዘላ ያው 3000 ብር ስላችሁ የዛሬ 300 ሺህ ብር በሉት አይደል እንዴ? በጣም ብዙ ነው። በዛው በ90ዎቹ 3000 ብር ማግኘት ምናምን ትልቅ ነበረ። እና በጣም በቃ ምን ላይ ነው ያንጠለጠለው ማለት ነው? እንዴት ነው ምን ላይ ነው? በጣም በቃ ምንም የማይዘው ነገር ላይ ነው ሄዶ የተሰጣው ማለት ነው። አወዳደቁ በጣም ከባድ ሆነ። ምክንያቱም በቃ ብዙ ነገሮችን አቋርጧል። በቃ እሱ ለዘላለም ይሄን እንደሚያገኝ አስቦ ነበር የኖረው። ስለ ኢንዱስትሪው አትሊስት ትሬንዱን ቢያውቀው ቢጠይቅ እኮ ይነግሩታል። ሌሎች ሀገሮች እንዴት ነው? አሁንማ ለጊዜው ነው እኮ አንዳንድ ነገር እስኪያስተካክሉ እንጂ እኮ ዋናው ጥቅሙም ሲም ካርድ ሸጦ ብዙ ሰው እንዲጠቀም ማድረግ ነው። ኮንቲኒየስ የሆነ የካርድ ግዢ ጥቅም ስላለው አይደለም የሚያቀርበው አካል እየቀነሰ መሄዱ አይቀርም የሚለውን እንኳን ምን ሊያደርግ አልቻለም? ሊተነትን አልቻለም። ችግር የለውም በ3000 ብር ያን ሰሞን ማከራየቱ፣ ግን ሁልጊዜ ለዘላለም ይሄ ይቀጥላል ማለቱ ነው ችግሩ አይደለም። እና ሌላ ነገር ላይ አለመዘጋጀቱ ነው። እዚህኛው ኢንዱስትሪ ግን እንደዛ ነው እንዴ? ቅድም ከብዙ አንፃር ነገርኳችሁ። ላርጀስት ኦርጋን ኦፍ አወር ቦዲ አይደለም። ስለ ኮንፊደንስ ከተወራ ስለምን ከተወራ ስለሆኑ ችግሮች ከተወራ በቃ ከብዙ ነገር አንፃር ሪል ላይ የምታረጉበት የምተኙበት በቃ እኔ ይሄንና ይሄን ብቻ ይዤ ብሄድ እውቀቴን በዚህ ዙሪያ ላይ በገነባ በጣም ስኬታማ ሆናለሁ ብላችሁ መተማመን ትችላላችሁ። ሮድ ሄድ ይሄን ይዞ በጣም ብርሃናማ ነው። ደሞር በሰራችሁ ቁጥር ደሞር ከስተመር ባገኛችሁ ቁጥር ደሞር ስቶሪ በያዛችሁ ቁጥር ደሞር ዩሴን ብዙ የሸጠ ደግሞ መጨረሻ ላይ ምን ይሆናል? ሀብታም ይሆናል። ምን ይሆናል? ምን ፈራችሁት? በሌላ በምን ይኮናል? ከመሸጥ ውጭ ሀብታም ይኮናል እንዴ? የማይነጥፍ ሽያጭ ደግሞ እዚህ ስኪን ኬር ኢንዱስትሪ ውስጥ አለ። አሁን የምትሸጡትም ማለቅ የለበትም፣ የምትሸጡትም ማብቃት የለበትም። የምትሸጡትም የሆነ ቀን አይ ከስተመሮች አይፈልጉትም ከዚህ በኋላ መባል የለበትም። የምትሸጠው ነገር ምን መሆን አለበት? አስተማማኝ መሆን አለበት። በአስተማማኝ ሁኔታ ከሸጥከው ከዛሬ ነገ የምትሸጠው እየጨመረ ይሄዳል ማለት ነው። በጥቅሉ ምን ያደርገናል? እኛን ሀብታም ያደርገናል ማለት ነው። ፋይናንሻል ፍሪደም ላይ ይከተናል ማለት ነው። ኦኬ ይሄ ግሎባል ማርኬት ስፖትላይቱ ነው። በጣም እያደገ ያለ ነው። ኢቭን ኢን አፍሪካ ለምሳሌ የኢትዮጵያ ማርኬት ብነግራችሁ ኢትዮጵያ ውስጥ ቀላል የማይባል የወጣት ቁጥር ነው ያለው። እዚህ ቤት ራሱ ከ30 ዓመት በታች እጃችሁን አውጡ ብል ስንት ሰው ይኖራል? 60 በመቶ 70 በመቶ የሚሆነው እንደዛ ነው። እድሜ ቫት ተቀንሶ ማለት ነው። እና አብዛኛው ወጣት ነው። ወጣት ደግሞ በዚህ ጊዜ ደግሞ ሰዎች ራሳቸውን ለመጠበቅ ራሱ የሚሸጠው ይሄ ግሎ የሚያደርግ ፊት አይደለ? ኮንፊደንስ የሚመጣው በሱ እንደሆነ ሰዎች አንደርስታንድ እያደረጉ ነው። እና በጣም ብዙ አቴንሽን አለው ይሄ ቢዝነስ ማለት ነው። ይሄ ኢንዱስትሪ ከዛሬ ነገ እየጨመረ ነው የመጣው። እና አፍሪካ ውስጥ ስፔሲፊካሊ ኢትዮጵያም ላይ ትልቅ ማርኬት ሳይዝ ያለው ነገር ነው ማለት ነው።
ስኪን ኬር ኢዝ ሪፒት ፐርቼዝ ካታጎሪ ነው። ካታጎሪው ደግሞ ሪፒት ፐርቼዝ ነው። እዚህ ሀገር ውስጥ አሁን ለምሳሌ ሞባይል ሽያጭ ነው በጣም ብዙ ሱቅ ያለው ወይስ ስኪን ኬር ሽያጭ ነው? የውበት ሽያጭ ነው ወይስ ሞባይል ሽያጭ? አይደለ እንዴ? አዎ ሞባይል ሽያጭ በጣም በመገናኛ በመርካቶ በምናምን ግንባር ቦታዎች ብቻ የተከለለ እኮ ነው አይደል? ከዛ ደግሞ ሞባይል ሽያጭ ብቻ ሆኖ ነው። ስኪን ኬር ሄር ኬር እኮ የሚገርማችሁ ተራ ሱቅ የሰፈር ሱቅ ይዟል አይዝም? ይይዛል። ፋርማሲ ስትሄዱ አይዝም? ይይዛል። ቡቲክ ስትገቡ አይዝም? ፀጉር ቤት ስትገቡ አይዝም? የሴቶች ፀጉር ቤት ስትገቡ አይዝም? አለ አይደለ? ስፓ ስትሄዱ አይዝም? ይያዛል አይደለ? እስቲ የት ነው አውሮፕላን ላይ ገብታችሁ አይዝም? ይይዛል እኮ። አውሮፕላን ውስጥ ስኪን ኬር ምርቶች በደንብ ነው ያሉት። መንገዶቻችን ያው ሼባ ማይልስ እንትኖቻችን ምናምን እንደዚህ አሁን ደግሞ ቢዩቲ ፍሪ የሆኑ ምርቶችን ይኸው እናንተ ጋር ይመጣል፣ ውሰዱት ትባላላችሁ። የቱ ጋር ነው የማታገኙት? ኤቭሪዌር። ሞባይል ግን ከሆነ የሞባይል መሸጫ ነው እንጂ ፀጉር ቤት ውስጥ ሞባይል አግኝታችኋል? ስፓ ስትሄዱ አግኝታችኋል? ቡቲክ ስትገቡ አግኝታችኋል? አይቺንም ሞባይል ሸጣለሁ ብሎ በጎን የሚሸጣል እንዴ? እስቲ ስኪን ኬር በጎን የማይሸጥ ማን አለ? አዎ በደንብ ሆነ አለ የምትሉ እኮ እየመሰለኝ አለ። ካለ ነገር አለ የማይሸጥ አለ? የማይሸጥ የለም አይደለ? ሁሉም። እና ይሄ በጣም ሪፒት ፐርቼዝ ያለው ካታጎሪ ነው። ዊዝ ሃይ ላይፍ ታይም ቫሉ ነው። ላይፍ ታይም ነው። ወጣቶች ምን ያደርግልኛል አይልም። ለምሳሌ ሞባይል ከሆነ ካረጀ ትልቅ ሰው አሁን የ80 ዓመት ሰው አሰች ፕሮማክስ 17 ስጡኝ ይላል አይልም። ለምን? ወይኔ አርጀቻለሁ ምን እዚህ የሚያስቸግሩኛል። ይሄ ምንድነው ቲክቶክ ነው ምን ቶክ የሚሉት ጀው ልጆቹ እንደው የተጠመዱበት ነው የሚለው ሰውየው። እኔ ያነጋግረኝ እንጂ ይላል አይደል? አዎ አያችሁት? ላይፍ ታይም ላይ እንኳን አንዳንዴ የምንገታው ነገር አለ ማለት ነው። እዚህኛው ጋር ግን እንደዛ አይደለም። ወጣትነት ላይ ይፈለጋል፣ የሆነ 40ዎቹ ላይ ይፈለጋል፣ 60ዎቹም ላይ እፈልጋለሁ ወደ 50 ያምጣኝ ወደ 40 ያምጣኝ አይደል? 70ም ሲሆን እንደምንም እንደው ያምጣኝ እየተባለ ሁልጊዜም ላይፍ ታይም ፍላጎት አለ የማይበርድ። ምክንያቱም ሰዎች ሁልጊዜ ውበታቸውን መጠበቅ፣ ወጣት መስሎ መታየት፣ በጣም ግሎ ማድረግ ሁልጊዜ ቢያረጁም ባያረጁም አይፈልጉም? ይፈልጋሉ። እንዲያውም ትልቅ እየሆኑ ሲመጡ ሞር ሊጨምሩ ላይ ይችላል። ኦኬ ኢንትሪ ሌቭል ፕራይስ ፖይንትስ ክሊንዘር፣ ሎሽን፣ ድራይቭ ትሪያልስ፣ ሞይስቸራይዘር ሴንድ ምናምን ያስቀጥለዋል። ኢንትሪ ሌቭል ላይ ራሱ ይሄ ሞይስቸራይዘሩ ክሊንዘሩ አሁን ቁጭ አርጋችሁ ክሊንዝ አርጋችሁት አንድ የሆነ ኤግዚቢሽን ላይ ምናምን ነገር የሆኑ ፕሮግራሞች ላይ ምናምን በቃ እንደ ቲም በቃ እዚህ ጋር ሄደን ዴሞንስትሬት አድርገን እንዋል ምናምን ተባብላችሁ ማለት ነው። ከዛ በፌስ ዋሹ አጥባችሁት ከዛ ሞይስቸራይዙን ቀብታችሁት ምናምን ነገር ሶስት ራውቲን አለ አይደል አድርጋችሁ እንዴት ነው እንዴት አየኸው ስትሉት ዋው በጣም አሪፍ ነው። ስለዚህ ይኸውልህ ከዚህ በኋላ ሁልጊዜ ቤትህ በዚህ ክሊንስ ታደርጋለህ፣ በዚህ ሞይስቸራይዝ ታደርጋለህ፣ እንደዚህ ታደርጋለህ። አሁን በጣም ውብ ጤናማ ምርጥ ቆዳ ይኖርሃል ማለት ነው ስትሉት ቴንክ ዩ ሪፒት ፐርቼዝ አገኛችሁ ማለት ነው። ሁልጊዜ እናንተ ጋር ምን ያደርጋል እየደወለ ይጠቀማል ማለት ነው። ሶ ኢንትሪ ሌቭል ላይም መቀጠል ላይም የሚገርም ነገር ታገኙበታላችሁ ማለት ነው። ይህ የእናንተ ኢንዱስትሪ ነው፣ የስኪን ኬር ኢንዱስትሪ። አር ዩ ሬዲ ለመሸጥ? እርግጠኛ ናችሁ? ኦኬ ይሄንን ይመስላል። አይ ቲንክ ዋይ ኔትወርክ ማርኬቲንግ ፎር ስኪን ኬር በደንብ ነግሬያችኋለሁ። ይኸው ፐርሰናል ሪኮሜንዴሽን አር ፓወርፉል ኢን ቢዩቲ አይደለም እገሌ መከረኝ ነው ሰውላ ወይኔ እንትና ነግራኛለች በጣም ነው አሪፍ እሷ በጣም ወደዋለች ጥሩ ነው የሚባል ነገር ስላለው ፒፕል ባይ ፍሮም ፒፕል ዴይ ትረስት ከሚያምኑት ነው የሚገዙት። ሁለተኛ ዴሞንስትሬሽን ሳምፕል ቢፎር አፍተር ራውቲንግ አክሲለሬት ሪያል ቅድም ያልኳችሁ ይጨምረዋል። መጀመሪያ መጥቶ ከዛ አጥባችሁት ምን ብላችሁት ስታሳዩት በጣም ይጨምረዋል ውሳኔውም ማለት ነው። ሶሻል ሴሊንግ አለው፣ ሪፒት ኦርደር
ክሪኤት ፕሪዲክተብል ኢንከም ፎር ዲስትሪቢዩተርስ በደንብ ፕሪዲክተብል የሆነ በወር ቲሜን ባልገነባም ይሄንን ሸጬ የቤት ኪራዬን ለእናቴ ለምግቤ ለምኔ ልብሴን ገዝቼ ብሎ መሰረታዊ ፍላጎቱን ሰው ምን ሊያደርግበት ይችላል? ሊያሟላበት ይችላል። ይህ ሰው በዚህ ደረጃ ሰስቴን ካደረገ ሊደሩ ደግሞ እነዛ በመስራታቸው እሱ ምን ያደርጋል? እያሰለጠነ ሰስቴን ያደርጋል ማለት ነው። ስለዚህ ኢንትሪም ላይ ያለው ሰው ከላይም ያለው ሰው ሜክ ያደርጋል ማለት ነው፣ ይጠባበቃል። ሎወር ፊክስድ ኮስት ቨርሰስ ትራዲሽናል ሪቴል ኦፍ ኮርስ በጣም ሎወር ፊክስድ ኮስት አለው ይሄኛው ማለት ነው። እና እነዚህ ነገሮች ናቸው በጣም ከዳይሬክት ሴሊንጉ ጋር የተስማማ ነው ስኪንኬር የምንልበት ማለት ነው። ኦኬ ያው ምርቶቻችን ዝም ብዬ ላሳያችሁ። ዚቫ ስኪንኬር ላይኖቻችን እነዚህ ናቸው ምርቶቻችን። ፌስ ዋሻችን ቶሎ ቶሎ ነው ማሳለፍ ያለብኝ ምክንያቱም መጓጓት አለባቸው። ምን ቴሌቪዥን እሱም አየህ በቃ ገብቶታል ማለት ነው። ኦኬ እስቲ ወደኋላ አንድ እንመለስ። ቦዲ ሎሽን፣ ሞይስቸራይዘር፣ ፌስ ዋሽ ኦኬ እነዛ ጋር የማያበራው ፕሮዳክቱ ላይ ነው ማለት መሰለኝ እንግዲህ። ኦኬ እነዚህ እንግዲህ የስኪን ኬር ምርቶቻችን ናቸው። ሃይ ኮንሱመር ዲማንድ ያላቸው ዴሞንስትሬት ለማድረግ እጅግ በጣም ቀላል የሆኑ አንዴ ከሸጥናቸው በኋላ በተደጋጋሚ ሰዎች እየደወሉ አምጣልኝ የሚሉን ምርቶች የሚሻሻጡበት ሎንግ ተርም ደግሞ ከስተመር ሎያሊቲ የምናገኝበት ምርቶች ናቸው ማለት ነው የምናቀርበው። እነዚህም ምርቶች አሁንም በጥልቀት ስለ ቆዳ፣ ስለ ኢንዱስትሪው ቢዩቲ ኤንድ ኮስሞቲክስ ኢንዱስትሪ ከዳይሬክት ሴሊንግ ጋር እንዴት ስምም እንደሆነ ስቶሪ እንዴት ኮንስትራክት ማድረግ እንዳለባችሁ እንዴት ደግሞ ጎበዝ ሆናችሁ በዚህ በዳይሬክት ሴሊንግ ኢንዱስትሪ ላይ ይሄ ፕሮስፔክቲንጉን አለ አይደለ ሪቴይሊንጉን፣ ስፖንሰሪንጉን፣ ፎሎ አፑን ምኑን ደግሞ እንዴት መስራት እንዳለባችሁ እናንተ በደንብ ተገንዝባችሁ ከጣራችሁ ከለፋችሁ እጅግ በጣም ስኬታማ የምትሆኑበትን ቢዝነስ ነው የምትገነቡት ማለት ነው። እጅግ በጣም አመሰግናለሁ ስላዳመጣችሁ። አመሰግናለሁ።